ድጋሚ ልጋብዝሽ ከጠፋብሽ። የስ አንቺ ሚዩት ያረግሽ መስሎኝ ነው። እንዴት ናችሁ? እኔ ነኝ ቅድም እንደገባሽ ልጅቷ ታሪኳን እየተናገረች አንቺ ጋር ያለው ጫጫታ እንዳይረብሽ ነው ሚዩት ያደረግኩሽ። ከዛ ሚዩትሽን ማብራት አቅቶሽ መሰለኝ። አይ አይደለም፣ ከአንቺ ጋር ስለመሰለኝ ነው። እንዴት ናችሁ አቡዬ? አለን እንዴት ነሽ? ይህ ሰውን በተከታታይ ሳዳምጥሽ ስከታተልሽ ድሮም እከታተልሻለሁ፣ ግን ለመግባት አስቤ ትናንትናም በቀደምም አልተሳካም። ዛሬ ግን ተሳክቷል። አመሰግናለሁ። ወይኔ አናሚ ነው የሚለው ስምሽ? ይቅርታ አሚና እያልኩ አሁን ነው የአናሚ እናት። ኦኬ እኔ ደግሞ የአሚና እናት እያልኩ ነበር ስጠራሽ የነበረ ሰው ልዬ ለመጀመሪያ ጊዜ አናሚ ሰማሁ። እና ናሚና አይቼ ነው አሚና ነው እኔ ደግሞ የማውቀው እና ለዛ ነው አናሚ ነው የልጄ ስም ነው። አናሚ እንዴት ናት? ስም ነው የወንድ ነው። ኦኬ ማሻአላ ደስ ይላል። ማለት አናሚ የክርስቲያን ነው የሙስሊም ስም ነው? የክርስቲያን ነው። ኦኬ ለመጀመሪያ ጊዜ የሚሰሙት እና አሚና እያልኩ ነበር ሳነቦ የነበረው። መጽሐፍ ቅዱስ ነው አባቷ ያወጣለት። ዋው ደስ ይላል። ምንድነው ትርጉሙ? የእግዚአብሔር ሰጠ ማለት ነው። ኦኬ በጣም ደስ ይላል። እሺ እውነት ነው። እኔ ብዙም አላንዛዛም፣ መጠር አድርጌ ለብዙ በተለይ ደግሞ አረብ ሀገር ላሉ እህቶቼ ያስተምራል ብዬ አስባለሁ። እኔም ከዛ መጥቼ ስለሆነ ህይወቴን የጀመርኩትኝ እግዚአብሔር ይመስገን። መጀመሪያ የሚያስጠላ መጨረሻ የሚያምር ህይወት ላይ ስለሆንኩኝ ለእህቶችም ደግሞ ይሄን ህይወት እመኝላቸዋለሁ። የምርም ደግሞ እንዲኖሩ ትፈልጋለሁ። እሳይ እንኳን አረገልሽ። እሺ ጀምሪ ማሪ። እና ከመጀመሪያ ከአረብ ሀገር ሲሄድ 16 ዓመት የነበረ ቤሩት ሀገር ሲሄድ በ16 ዓመቴ ወደ ቤሩት ሀገር ሄድኩኝ። ወደዛ ሲሄድ የፍቅር ምናምን እንደዚህ አላውቅም። ኦልሬዲ ተማሪ ነበርኩኝ። ከትምህርት ቤት ከሰባተኛ ክፍል አቋረጥኩኝ ሄድኩኝ ወደ አረብ ሀገር። ከዛ በፊት ፍቅረኛም የለኝም፣ ስለ ፍቅርም አላውቅም። በቃ ዝም ብዬ ነው የምኖረው። ዝማር ነበረ። ከዛ በኋላ ሄድኩኝ። ከዛ ተመልሼ ስመጣ 2 ዓመት ኖርኩኝ። የኖርኩት ቤሩት በቃ ህይወት አልነበረም። ከባድ ነበሩ ሰዎቹ ምናምን። የእነሱን ታሪክ አላውረው ምክንያቱም አይጠቅሙኝም። በቃ አልጠቀመኝም። ከዛ መጥቼ የሀገሬ ልጅ ነው እና በቃ ይደውላል በየቀኑ ወደድኩሽ ምናምን። እኔ ደግሞ በዛን ሰዓት አላውቅም ስለ ፍቅር። ከዛ ስመጣ 16 ዓመቴ ነው። 18 ዓመት ከምናምን ላይ መጣ ወደ ኢትዮጵያ ስመጣ 18 ዓመቴ 2 ዓመት ኖሬ ማለት ነው። እና ይደውላል ምናምን ነገር በቃ ፍቅር ያዘኝ ምናምን አለ። አወራሁት በሰዓቱ። እኔ ማፍላ ላይ ነበርኩኝ። ፍቅር መጀመሪያ ያለብኝ እድሜ ላይ ነበርኩኝ። 18 ዓመት ማለት ያው የታወቀ ነው። አፍላ ላይ ስለነበርኩኝ ፍቅሩን ባይኖርብኝ ፍቅሩን ባይገባኝም ሰው ፍቅረኛ ይዟል እና ያስኩት። እኔም በቃ እናወራለን ምናምን። ከቤትም ጫና አለብኝ ወንድም ያለ ምናምን አይፈቅደልኝም። በቃ በጣም አርድ ይሆነ። የተዋወቃችሁ ከፍቅረኛሽ ጋር እንዴት ተዋወቃችሁ? የሀገሬ ልጅ ነው። ኦኬ ከዛ ይደውላል በየቀኑ ምናምን በቃ ኦኬ አወራን፣ ተዋወቅን። ከቤት ሁሌ አይፈቀድልኝም። ስወጣ አንዳንዴ ላገኝሽ ምናምን ሲለኝ ወእህቴ ጋር እህቴ ዱከም ነው የምትኖረው። እኔ ደብረ ዘይት ልጅ ነኝ። ወደ እህቴ ዱከም ሊሂድ እያልኩ እሱም መንገድ ላይ ታክሲ ቦታ ላይ ምናምን ነው የማገኘው። ከዛ ውጭ ላገኘው አልችልም። ወንድሜ ብዙ ቦታ ሰው ስለሚያውቅ ምናምን ይነግሩታል። እህትን ከንትና ጋር ምናምን ብሎ ስለሚናገሩ እንዲያይም ብዬ ታክሲ ሰልፍ ላይ ምናምን ነው የማገኘው። ግን በቃ ኖርማሊ ዝም ብዬ ነው የማገኘው። እሱ ስለፈለገ ደውሎ ነው እንገናኝ ስላለ ብቻ ማለት ነው። በቃ ዝም ብዬ ያገኘው ነበር ምናምን። ኦኬ አወራ ምናምን ይሁን። በሰዓቱ ፍቅር አልነበረብኝም፣ ግን እናወራለን እንገናኛለን ምናምን። በመሀል 1 ዓመት ምናምን ቆየን እንደዛ ዝም ብለን እየተንዛዛን። ከዛ በኋላ በመሀል እሱ ጠፋ። በቃ ተጠፋ፣ ተለያየን። ዝም ብለን ስልሽ ቤተሰብ መሀል ጣልቃ ገባ። ወንድሜ ሰማ ምናምን፣ ተለያየን። በቃ አልፈልግም ምናምን ብዬ እኔም ፍቅሩን ስላልነበረብኝ ታውኩት ትቼው። በመሀል በቃ ዝም ብዬ እየኖርኩኝ አሁንም ተመልሼ ቤሩት 2 ዓመት ሄጄ ኖሬ መጣ። በቃ አላወራውም። ከዛ በኋላ ተው ነው ተመልሼ ስመጣ እኔ ያስታወስኩት እሱን በቃ ላወራ ፈለግኩኝ ምናምን። እንደበደልኩት አይነት ስሜት ተሰማኝ። ለምን ትቼው ሄድኩኝ ያኔ የሚል ማለት ነው። ከዛን ተመልሼ እኔ ሳወራው በቃ አሁንም እንደዛው ነኝ፣ ፍቅር ያላለቀም እንደ ድሮው ነው ምናምን አለኝ። በቃ ይቅርታ ብዬ እንደ ድሯችን እንመለስና አብረን እንሆን አልኩት። እሺ እስካሁን ማንም ህይወት ውስጥ የለም። ስለዚህ በቃ እሺ እንደገና እንጀምር ተብሎ እኔ የለም ያልኩት ፎንቃ ገባልኝ። በቃ ቁጭ ብዬ ሳስበው ምናምን ሳስታውሰው ፈነቆኩኝ። እኔ እሱ በተቃራኒው ጠፍቷል ያ ፍቅሩ ለካ። ግን እኔም ዋሽቶኛል። አንቺ ከሄድሽ በኋላ ማንንም አልተዋወቅኩም፣ እንደ ድሮ ነው ያለሁት፣ በጣም ነው የምወድሽ ምናምን ሲለኝ እሺ
በቃ ጀመርን፣ እናወራለን፣ እንገናኛለን ምናምን። በቃ እኔ በመሀል ለቤተሰብ ምናምን ብዙ ነገር አድርጌ ስለነበረ ብር ያልቆ ነበረ እና ደብረ ዘይት ስራ መግባት ነበረብኝ። ስራ ደብረ ዘይት ተቀጥሬ፣ እኛ ደብረ ዘይት ስር ነው ያለነው፣ ግን ቃሊቲ የምትባል አካባቢ ነው የምንኖረው፣ ግን በደብረ ዘይት ስር ነው የምትጠራው። ከተማችን ደብረ ዘይት ናት። እና ስራ ገባው ደብረ ዘይት ጁስ ቤት ገባው መስተንግዶ። ያ ቁጥጥር ምናምን ቀረ፣ የወንድሜ ማለት ነው። እንደፈለግኩ ወጣለሁ፣ እንደፈለግኩ ገባለሁ። መጥፎ ነገር አላደረግኩኝም፣ ግን በቃ ከሱ ጋር እናመሻለን፣ ገባለሁ ምናምን። በቃ እኔ የለፈውን ቅቅ ያለው እሱም ሰላም ነው፣ በቃ እናወራለን፣ ስለ ወደፊት ህልሞ ማውራት ምናምን ሆነና በመሀል የሆነ ቀን ስልኩን በቃ በጣም ተጨነቀ፣ ተረበሸ። ማቀው ልጅ በየቀኑ እየተገናኘን ቁጭ ብለን ስናወራ ምን ስንል ሰላም ነበረ፣ ስልኩም እንደፈለገ እጄ ላይ ነበረ ምናምን። በመሀል የሆነ ቀን በጣም ተረበሸ፣ ስልኩን ጥብቅ አድርጎ መያዝ ጀመረ ምናምን። አይለየውም ስልኩ። ከዛን በጣም መደወል ጀመረ፣ የሆነ ስልክ በሰዓት አብረን ተቀምጠን ይደወላል። ምንድን ነው? የስራ ስልክ ነው። እሺ አሁንም ይደወላል። እሺ አንሳው። በቃ አልተግባባንም፣ የሆነ እቃ ፈልገው ነው አላነሳላቸውም። እሺ በቃ አልኩትኝ። ከዛን ተነስቶ ሽንት ቤት ሊሄድ፣ ስልኩ ከ10 በላይ ጠርቷል። እሺ ሽንት ቤት ሊሄድ አለ። ስልኩን አስቀምጥ አልኩትኝ። ስልኩን ይዞ ሲሄድ ሊያወራ እንደሆነ ገብቶኛል። ስልኩን አስቀምጥ አልኩትኝ። እሺ ስልኩን ቁጭ አድርጎ ሄዶ ምን አድርጎታል? ፍላይት ሞድ አድርጎታል፣ እንዳይደወል ማለት ነው። ብድግ አደረኩትኝና ፓተርኑን ስለማውቀው ከፈትኩትኝ። ፓተርኑን እንትኑ ስከፍት ፍላይት ሞዱን ደወለች። ሴት ናት። አነሳውላትኝ። ከዛ ምን ፈልገሽ ነው ስላት፣ ባለቤቱን ፈልጌ ነው፣ ቻርጅ ሊያርጉ ወጥቷል አልኳትኝ። እሺ አለችኝ። ስልኩ ቁጥሩን ወሰድኩ። እሱ ሲመጣ ፍላይት ሞዱን አድርጌ ስልኩን ቁጭ አድርጌለታለሁ። ሰላማዊ ሰው ሆኜ ጠበቅኩት። የሴት ስልክ መሆኑን አውቄያለሁ ምናምን። ከዛን ስልክ ከፈተ ምናምን። እሱ ኖርማን እየተጠቀመ አሁንም ትደውላለች፣ ይዘጋል። እሱ ጋር ቁጭ ብዬ እኔ እሱ በስልኩ ተጠምዷል። እኔ ስልኩ ሴፍ አረኩኝና ቴሌግራም ላይ ኢሞ ላይ ስገባ የልጅቷን ፎቶ አየሁኝ። የእሱን ፎቶ ፕሮፋይል አድርገዋለች ምናምን። ኦልሬዲ የሆነ ነገር በመሀላቸው እንዳለ ጠርጥሬያለሁ። እንደዛ ነው ብዬ በቃ ልግባ መሻልኩትኝ። እዛ አካባቢ የተከራየሁበት አካባቢ ካፌ ነበር፣ ቁጭ አልነው። እሺ አለኝ። እኔን ወደ ቤት አደረሰኝ። እኔ ቤት ገብቼ የመጀመሪያ ስራዬ እሷን ማውራት ነበረ። ሳወራ ሳጣራ 1 አመት ከምናምን በላይ ሆኑናል። እኔ አረብ ሀገር ሆኜ ኦልሬዲ ከእሷ ጋር ግንኙነት ጀምሯል እሱ። ከዛ በኋላ እኔ ደግነቱ አረብ ሀገር ሆኜ ምንም ብርም አላኩለትም፣ ምንም አላወራንም። ትቼው ስለሄድኩኝ ፍቅርም ስላልነበረብኝ። እኔ ግን በፈነቆኩ ሰዓት ይሄንን አጋጣሚ ሰማሁ። 1 አመት ምናምን ሆኖታል። ልጅቷ ቴኳንዶ ተማሪ ነበረች እና አዲስ አበባ ነዋሪ ናት። በሆነ ጉዳይ ከሰው ጋር ተጣልታ እስር ቤት ገብታለች። እኔ መጥቼ እሱ ጋር በተዋወቁ ሰዓት እሷ የለች። ያችን አጋጣሚ ተጠቀመና እኔ እና እሷ አብረን ሆነን፣ እሷ ተመልሳ ስትመጣ ምን ሆነ? ሁለታችንም እኩል ሆንበት። እኔ ጋር ሆኖ ስልኩን ማንሳት አይችልም፣ ምክንያቱም እኔ ሳመዋለሁ፣ እኔ ያጣ። ኦኬ። ከዛ በኋላ አወራትኝ፣ ሁሉን ነገር ነገረችኝ ልጅቷ። እኔ እስር ቤት ነበርኩኝ፣ አሁን የተፈታሁት፣ መታሰሬን እሱ አቅም መጥፋቴን ነው የሚያውቀው ምናምን። እሺ እኔ ድሮ ፍቅረኛው ነኝ፣ እንዲህ ነበር የምንተዋወቀው። ስጠይቀው አይኔን ግንባር ያድርገው አላውቃትም፣ እሷ ናት የምትፈልገኝ፣ እኔ ፍቅር የለንም ምናምን። አብረው ፎቶ ተነስቶ ምናምን ፖስት አድርጓል። እሱ ግን አላውቃትም፣ ግግም አላውቃትም ማለት። ከዛን ነገርኩትኝ፣ ጠራሁትኝና እንደዚህ የምትልጅ ታውቂያለሁ፣ የዛን ቀን ስልክ እንደዚህ ስታደርግ እኔ ሴፍ አድርጌ አውርቻታለሁ። ማናት ስላት አላውቃትም። ወዲያው ይደውልላታል። ደወለችልሽ? አዎ ደወለችልኝ። እሷ ኦልሬዲ ስለኔ ሙሉ ነገር ታውቃለች ልጅቷ። ስናግራት ኖርማሊ አውቅሻለሁ ግን ትተሽዋል፣ ሄደሻል የለ ምናምን እና ታውቂኛለሽ? አዎ በቃ መልካም። ስለዚህ መልካም ህይወት ይሁንላችሁ፣ ኑሩ በቃ። የፈለገ እንትን ቢሆን የኔ ጥፋት ነው። በዛን ሰዓት እሱ ወዶ እንደዛ እንትን ሲል እኔ ትቼው ሄጃለሁ። በቃ ይሁንሽ፣ ኑሩ። ከዛ በመሀል በቃ ዝም ብለን ስንጋተት እሷ ታወራኛለች። ከዛ እኔ ያልኳትን ለሱ አባዝታ ትናገራለች። እኔ ደግሞ ደውዬ አሳርፍልኝ ምናምን እለዋለሁ። በቃ በመሀል ሶስታችንም ብዝግብግብ ውስጥ ገባን። ከዛ በኋላ እኔና እሷ በሰላም ስናወራ የነበረው ምን ሆንን? ጠላቶች ሆንን። እኔ ለእኔ ያለችኝ እሷ ስክሪንሾት እያደረኩ ለሱ ልካለሁ፣ እሷ ለሱ ትልካለች። እኔ ያልኳትን እኔና እሷ ኦልሬዲ በቃ መሰዳደብ ጀመርን። በሰላም ስናወራ የነበረው መሰዳደብ ጀመርን ምናምን። በቃ መጨረሻ ላይ ሲያስጠላኝ እኔም ስራም አልነበረም፣ በደንብ ተነስቼ ወደ ጆርዳን ሄድኩኝ ጀመርኩኝና ከሱ ጋር እያወራ እየተጨቃጨቅን የሚሄድ ቀን ግን ቻው ምናምን ብዬ ሄድኩኝ። ተለያየን ማለት ነው። ሄድኩ ቀን በጣም እያለቀስኩ በጣም ነው በቃ ፍቅር ውስጥ ገብቻለሁ፣ ኃይለኛ ፍቅር ውስጥ።
ልተወውም አልችልም፣ አብሬውም ደግሞ ልኖሩም አልችልም። ለእነሱም ልለቅላቸው ፈለግኩ ግን አልቻልኩኝም። ብቻ ሄድኩኝ ወደ ጆርዳን። እዛ ሆኜ አንድ ቀን በሰላም ስናወራ በሁለተኛ ቀን እሷ ትመጣና እንደዚህ ያለኝ ዛሬ ተገናኘን ትለኛለች። ከዛ በኋላ ደግሞ ጣላዋለሁ፣ ተዋለሁ፣ ብሎክ አደርጋለሁ፣ ከዛ ከፍተዋለሁ። ብቻ ተንዛዛ እንደዛ ብዙ እያወራን አንድ ቀን አለቅሳለሁ፣ አንድ ቀን ተዋለሁ፣ ሰላም ሆናለሁ፣ ይታረቀዋለሁ። በቃ ሁለተኛ አላረግም እንደዛ ምናምን ይቅርታ ምናምን ሲለኝ እሺ ብዬ ተወዋለሁ። በቃ ለምን እንደሆነ አላውቅም፣ ስለምወደውን በሰዓቱ በቃ ተውለታለሁ። እሺ በቃ ከተውኳት ችግር የለውም። እሷ ደግሞ ትመጣና አልተወኝም እንደዚህ ያለኝ እኮ ያወሩት ሪካርድ እያደረገች ትልክልኛለች። በቃ ውዝግብግብ ውስጥ ገባው። ስራ መስራትም አልቻልኩም ምናምን። መጨረሻ ላይ በቃ ሄጄ 6 ወር አካባቢ ምናምን ሲሆነ ተስፋ ቆረጥኩኝ። በ6 ወር ውስጥ ያው ሲወራ እንደዚህ አሁን ቀላል ይመስላል። ብዙ ነገር አሳለፍኩኝ። በጣም አለቀስኩኝ። በጣም ብዙ ነገር ተፈጠረ ምናምን። በቃ ታውኩትኝ። ምን ማድረግ ጀመርኩኝ? በቃ ያኔ በጣም ስልኬ ላይ ፎቶ ፖስት ነበር ፌስቡክ ላይ ምናምን። ብዙ ሰዎች ያወሩኛል። ምን አደረግኩኝ? ከነሱ ጋር በቃ ዝም ብዬ ማውራት። አንዱ ሲያወራኝ አንዱን አወራለሁ። በቃ መጀናጀን ጀመርኩ ከሁሉም ጋር። ያንን አስረሱኝ። እሱን ያስረሱኛል። በሰዓቱ ሳወራቸው ምናምን ስለሚያስቁኝ ምናምን ተዋለሁ። በመሀል እንደዚህ እያወራው አንድ ሰው ተዋወቅኩኝ። አዲስ አበባ ነው ያለው። እንደዚህ የግዕዝ ትምህርት መማር እፈልጋለሁ ብዬ ግሩፕ ላይ ገብቼ አገር ውስጥ ላሉት ነው አገር ውጭ ላለው ነው ትምህርቱ ምናምን ብዬ ቮይስ እልካለሁ። ቮይስ ከዚህ በፊት የኔ ግሩፕ በተለይ ስለ ቤተክርስቲያን ምናምን እንደዚህ አላይም። የዛን ቀን ለምን እንደገባው አላውቅም። ገብቼ ቮይስ ሳደርግ በውስጥ መጥቶ ይመልስልኛል። ይሄኛው ልጅ አሁን አብሮኝ የሚኖረው ልጅ ማለት ነው። በትዳር አብረን ያለ ነው። መጨረሻው ላይ ግን መጥቶ ውጭ ሀገር ላሉት በቅርቡ እንትን ግዕዙ ይጀመራል፣ አሁን ግን ሀገር ውስጥ ላለው ነው እህቴ ብሎ እኔ ግሩፕ ላይ ጠይቄ እሱ በውስጥ መጥቶ መለሰልኝ። ከዛ በኋላ በዓል ፋሲካ በዓል እየደረሰ ነበር። በ3ኛና በ4ኛው ቀን ፋሲካ በዓል ነው። እንኳን ያደረሰ ብዬ ላኩለት። እሱ ይሄንን ቮይስ ልኮልኝ እሺ አመሰግናለሁ ወንድሜ ብዬው ከዛ ላከልኝ። ከዛኛው ጋር በቃ አቋርጠን ከስድስት ወር በኋላ ተውኩት። እኔ እሱን ብሎክ አድርጌ ምናምን እሷንም በለኳት፣ ተውኳቸው። በቃ ድክም ሲለኝ ከህይወት ተወጣቸው። ከዛን ከዚህኛው ጋር እንደዚህ እያወራን እንኳን አደረሰ አልኩትኝ። እሱም እንኳን አብሮ አደረሰን አለኝ። ብቻ ከሱ ጋር መጻጻፍ ጀመርን እና ኦልሬዲ ጓደኛ ሆነን ነው የምናወራው። በቃ ተዋወቅን፣ የት ሀገር እንደሆንኩኝ እሱ የት ሀገር እንደሆነ ምናምን። ከተዋወቅን በኋላ እሱ ዝም ብለን እናወራለን እና ነገርኩት አሁን ሙሉ የነበረውን ታሪክ። በዛን ሰዓት እያለቀስኩኝ ምናምን አልወጣልኝም ፍቅሩ። በቃ ስለሰለቸኝ ብቻ ብሎ ካረኩት እንጂ ነገርኩትኝ ሙሉ ነገሩን ስነግረው ፌስቡክ ላይ እንደዚህ ከብዙ ሰዎች ጋር እንደማወራ ምናምን ስነግረው እስኪ ታይው አለኝ። ታይውና ሞክሪው፣ ፌስቡክ ላይ የሚያሉትን አንደኛ አይምሮች ሰላም ያገኛል። ተውት አድርጊያቸው፣ ሁሉንም አታውሪያቸውና እስኪ ትውት አድርጌ ስለ ቤተ ክርስቲያን አንዳንድ ጥቅሶች አንዳንድ ቪዲዮዎች ላከልኝ የመምህራኖችን። ይሄን አዳምጪ እና ታዩ እሱን አለኝ። በቃ ኦልሬዲ ወደ መንፈሳዊ ወሰደኝ ይሄ ልጅ ሙሉ ለሙሉ። ታውኳቸው የምርም እሱ እንደሚለው ከእሱ ጋር ብቻ ማውራት ሆነ። ጠዋት እናወራለን፣ ማታ እናወራለን። የሚያወራው ወሬ እንደዚህ የተንዛዛ ጅንጀና ምናምን ሳይሆን በቃ ቁም ነገር የሆነች 2 ቃል 3 ቃል ያወራኛል፣ ይዘጋል ስልኩን። የዛን ያህል ሶሻል ሚዲያ ተጠቃሚ አይደለም። ከዛ በኋላ እኔ እናቴ ከሱ ጋር በጣም ረዥም ሰዓት ስናወራ ምናምን ያኛውን ታውኩት። በሌላ ስልክ ምናምን ሴፍ እያደረገ ያወራኛል ምናምን ተውት አደረኩትኝ። በቃ እንደዛ እንዳላለቀስኩኝ ምን እንዳልኩኝ፣ ምክንያቱም ቢመጣም ማስለቅሶኝ ነው የሚሄደው እንጂ ምንም አያደርግልኝም። ያለኛ አማራጭ ነው እሱ መተው ነው። ከዛን ተውት አደረኩትኝ። በየቀን በእህቶቹ መጣ አወራኝ ምናምን። እኔ ከዚህኛው ጋር እያወራሁ ስለለው ታውቁት። ከዚህኛው ጋር ኦልሬዲ ወደ 6 ወር ወደ 7 ወር ምናምን አወራን። ከዛኛው ጋር እንደተለያየም ማለት ነው። ስናወራ ከሱ ጋር መጨረሻ ላይ ፍቅር ጥያቄ ማለት ተቀራረብንም። ብቻ ሁለታችንም የሆነ ፍላጎት አደረብን፣ የፍቅር ማለት ነው። ሳያቀርብልኝ አሁን መምጫሽ ደርሷል ምናምን መምጣት አልፈልግም። እሱ ጋር ያለኝ ነገር ስላቆመ በቃ ኢትዮጵያ መሄድ አልፈልግም። ምክንያቱም ምንም አልቀረኝም ኢትዮጵያ። እዛው መኖርና በቃ ቤተሰቦችን መርዳት እዛው መኖር ነው የምፈልገው። እዛ አረብ ሀገር ሴትዮ በጣም ደግ ስለነበረች በቃ እንደ እናት ነበረች ለኔ። አረቧ በጣም ጥሩ ሰው፣ እስካሁንም እናወራለን። በጣም ጥሩ ሰው ነበረች እና በቃ እነሱ ጋር መኖር ህይወቴን እዛ መጀመር በቃ መጀመር ያለብኝ። እንደውም አግቢ ምናምን ሁሉ እያሉ ወንድ ሁሉ ያመጡልኝ ነበረ። ከዛ ወንድሞቿን ምናምን ብቻ ጓደኞች ምናምን ታመጣና ላጋባሽ ምናምን ትለኝ ነበረ። ኦልሬዲ እዛው ለመኖር ማለት ነው። ግን እሱን ሳቆም ምናምን በቃ ለመምጣት ሞክሪ፣ በቃ ወደ ፍቅር ገባን። ዞሮ ዞሮ ስንገባ ወደ ፍቅር በቃ ነይ መምጣት አለብሽ፣ እንጋባለን፣ ስለ ህይወት ብቻ ማውራት ሆነ ወሬ። በቃ ጥሩ ነገር ያወራል። በቃ 3 ቃል ነው የሚያወራው፣ ግን በቃ ስለ ኑሮ፣ ስለ ትዳር፣ ስለ ልጅ መውለድ ምናምን ሲያወራ እዛ አረብ ሀገር 10 ዓመት 20 ዓመት ለመኖር ያሰብኩት ጀግና እመጣለሁ አልኩት። መጣው ቦሌ ላይ ከጓደኛዬ ጋር ሆኖ እንደምመጣ ቤተሰቦቼ ምናምን አያውቁም።
ከዛን ቦሌ ላይ ተቀበለኝ። በዚህ ስናወራ 1 አመት ከምናምን ውስጥ አንድም ቀን ስለ ብርም ጠይቆኝ አቅም ስለምንም አያወራኝም። ስለ ፍቅርና ፍቅር ብቻ፣ ስለ መጋባት፣ ስለ ልጅ መውለድ፣ ስለ ህይወት ብቻ ነው የሚያወራኝ። በጣም ብቸኛ ነው። እናቱ ሞታለች። አባቱ ብዙም ቅርብ የለውም ከአባቱ ጋር አላሳደገውም። ብቸኛም ስለነበረ ህይወት ብቻ ነበር የሚፈልገው እና ቦሌ ላይ መጥቶ ተቀበለኝ። ቤተሰቦች አያውቁም እንደምመጣ። ጓደኛ ያለች እዚህ አዲስ አበባ ላይ እሷን አምኜ፣ ወንድ ልጅ ነው ገና በስልክ ብቻ ነው የማውቀው። ልቤ ሙሉ ለሙሉ አልከፈትኩለትም። ፍቅር አልያዘኝም። ግን በቃ ይሁን ከዛኛው ለመላቀቅ ይሁን ገባሽ። ከዛ ከሱ ጋር በቃ መጣው ቦሌ ተቀበሉኝ ምናምን። እስከዛ ድረስ ግን አላመንኩትም። አይቼ ባልወደውስ ብጎዳውስ፣ ያኛው መጥቶ በመሀል ድንገት ቢያወራኝ የሆነ ትቼው ይሄድ ይሆን ብዬ ፈራለሁ። ለዚህኛው ጥሩ ሰው ስለሆነ ጎዳዋለሁ ብዬ በጣም ፈራ ነበረ። ብቻ እስኪ ይሁን እግዚአብሔር ያውቃል በሚለው በእምነት መጣው ቦሌ ላይ ጓደኛዬ ጋር ተቀበሉኝ። ከዛን እሷ ጋር አደርኩኝ ዋልኩኝ። ከሱ ጋር ተገናኘን። ቀን በማግስቱ የዛን ቀን ገባው እሷ ጋር አደርኩኝ። በማግስቱ ከሱ ጋር ተገናኘን። በቃ ያሰብኩትኝ አሁን አንዳንድ ወንዶች ተቀብለውሽ ምናምን በቃ ነይ ደሪ እኔ ጋር ምናምን እስኪ ልየው ምን እንደሚለኝ ብዬ አላለኝም። አብረን አመሸን። በማግስቱ ከሷ ጋር ጓደኛዬ ጋር እዛው አደርኩኝ ዋልኩኝ እና ማታ ላይ እሱን አገኘሁት። ወክ ምናምን አደረግን። በቃ ግቢ ወደ ቤት አለኝ። ሂጂ ወደ ጓደኛሽ ጋር መሽቷል፣ እንሂድ ወደ ቤት ምናምን አላለኝም። በቃ ነይ ሂጂ በቃ ወደ ጓደኛሽ ጋር ምናምን አለኝ። መልካም እሺ። እሷም የዛሬ አይለቅሽም በቃ ካለሽ በቃ የመጨረሻሽ ይሆናል፣ እንደዛ ነገርም ካለኝ ከትዳር በፊት እኔ እምጣለዋለሁ ብዬ መጣው። እዛ ምንም አላለኝም። ሂጂ ወደ ጓደኛሽ ጋር አለኝ። እሺ መልካም አልኩት። በሁለተኛው ቀን ወደ ቤተሰቦች ሸኘኝ። በቃ ወደ እህቴ ወደ ዱካም ሄድን። ወደ ዱካም ሄድን እና ከዛ በኋላ በጓደኛው መኪና ነበር አደረሱኝ። እህቴ ጋር ጓደኛውና የኔ ሴት ጓደኛ አደረሱኝ። እሱ ግን አልሄደም። ምክንያቱም አሁን እህትሽ ቤት መሄድ ጥሩ አይደለም፣ ማን ነው ብላ ልጠይቅሽ ትችላለች፣ አትዋሺ። ስለዚህ እኔ አልሄድም ብሎ ሩቅ ቦታ ወረደ እሱ። እነሱ ሁለቱ አብረውኝ ገቡ። እህቴ ወረድ እየጠበቀች ነው። ዛሬ ነው ምገባው ብያታለሁ፣ የሚሄድ ቀን ነው ምገባው ብያታለሁ። ጓደኛዬ ጋር እንዳደርኩ ምናምን አታውቅም እህቴ፣ ምክንያቱም ካወቀኝ ትቆጣለች። እና ዛሬ ነው የምመጣው፣ እሷ ተቀብላኝ ልታደርሰኝ ትፈልጋለች፣ አንቺ አትልፊ አልኳት። እሺ አለችኝ። አደረሱኝ። ከሱ ጋር በቃ በስልክ ማውራት ምናምን ጀመረን። ይሄ ሁሉ ሲሆን ቤተሰብ አያውቅም፣ ያኛውን ልጅ ነው የሚያውቁት። እና ከሱ ጋር እንደተጣላ ምናምን አልተናገርኩም ለቤተሰብ እኔ። ከዛ በኋላ ብቻ ከሱ ጋር በስልክ ማውራታችንን ቀጠልን ምናምን። ነገርኳት ለእህቴ እንደዚህ አይነት ሰው አለ ምናምን ስላት፣ እስኪ አስተዋውቂኝ ምናምን ያስታውቅሻለሁ። በስልክ ተነጋገሩ እነሱ። ከዛም በቃ አሁን ሽማግሌ ልላክና እንጋባ አለኝ። ከዛን እኔ ብዙም ደስተኛ አልሆንኩም፣ ግን በቃ ፈራውኝ። ደስተኛ ለመሆን ሳይሆን ፈራው። ቤተሰቦች ምን ይሆን እንዴት ይሆን የሚል አስፈራኝ። ብቻ ነገርኳቸው ለሙሉ ቤተሰቦች ሰብስቤ ምናምን ስነግራቸው እንየው ይጠና የት ሀገር ነው እሱ ምናምን ሲሉኝ፣ እንደዚህ ሀገር ነው አረብ ሀገር ነው የተዋወቁት ምናምን። ያኔ ትንሽ ብርም ነበረኝ ግን ብዙም አይደለም። ያው ለብሯ ሊሆን ይችላል ምናምን ብሎ ፈረ ቤተሰብም እና አይሆንም ምናምን ሲሉኝ፣ በቃ ይሆናል እኔ እፈልገዋለሁ፣ ማግባት እፈልጋለሁ፣ የራሴን ህይወት መጀመር እፈልጋለሁ አልኳቸው። እሺ ይታያሉ። እህቴ ጠራዋትን፣ እሱን ጠራውት አዲስ አበባ። ከአዲስ አበባ መጣ ዱከም። ከእህቴ ጋር ተገናኙ፣ ተዋወቁ። ስታየው እሷም ወደደችው። ይሁን በቃ አለችኝ። እህቴም ይሁን ስትለኝ እሺ አልኳትኝ። ከዛን ተቀጠረ። ከእሷ ጋር ተገናኝተው ተዋወቁ ምናምን። በደንብ በቃ ጠየቀችው፣ ሀገሩ ምናምን አወራችሁ። ስታዩ የምርም እሷም ወደደችው። እንዴ ቢበዛብሽ እንጂ አንስብሽም፣ ይሁን በቃ አለችኝ። እሺ አልኳትኝ። ከእሷ ጋርም በቃ ተዋወቁ፣ ደስ አላቸው። ሽማግሌ ተላከ። ሩቅም ስለሆነ ብዙም በቃ አሁን ሽማግሌ ሲባል ብዙ ፕሮሰስ አለ። 3 ቀን ይቀመጡ ምናምን የሚባል ያ ነገር እንዳይሆን፣ አንደኛ ልጁ ሰው እንደሌለው፣ እኔም በዚህ በመሀል በቃ ፍላጎቱ አደረብኝ። እንደዚህ ስናወራ ምናምን እህቴም ስትል በቃ ፍላጎት አደረብኝ። እኔም በቃ የምርም ህይወት መጀመር አለብኝ። ጥሩ ሰው ነው። የዛኛውን ሳየው የዚህኛውን ሳየው በቃ የምርም ይገባኛል፣ ጥሩ ሰው ነው የሚል የምር እኔም ፍቅሩ አደረብኝ። በቃ ተጋባን። ኦልሬዲ ሽማግሌ ሳላከ ምናምን በመሀል ብዙ ፕሮሰሶች አሉ። መንዛዛት ነው የሚሆነው። ተጋባን። እስካሁንም አሁን በትዳር 2 አመት ሆነን። በቃ ከአረብ ሀገር መጥቼ ጥሩ ነገር ነው። አገባውኝ። ጓደኛዬም አገባች ምናምን። ያቺ አብራው ሄደች ከኔ ጋር ዱካም ሄደችው ማለት ነው። ከሷ ጋርም እሷም ነበረች ሚዜ ሆነች። እሷ ከሱ ጋርም አንድ ሰው ሚዜ ሆነ። በቃ ያልተካበደ ሰርግ፣ ወጪ የማያስወጣ ወርቅ፣ ትንሽዬ ሰርግ አደረግን። ትርፉ ወጪ ነው ብዙ ነገር ብለን እሺ። እሱ ምንም አልነበረውም። በቃ ተቀጣሪ ነው።
ተቀጣሪ ሰራተኛ ነው። እኔ ደግሞ ትንሽ እጄ ላይ በነበረችው ወርቅ ምናምን ገዛን፣ ተጋባን። አሁን ይሄ 2 አመት ሆነን ልጅ ወልደን እና እናት ሆነን እየኖርን ነው። እግዚአብሔር ይመስገን። እሳይ በጣም ደስ ይላል። እንኳን ለዚህ ያበቃችሁ። አሁን እስከ መጨረሻው ፈጣሪ ያዝልቃችሁ አንድ ላይ ውለዱ። እናመሰግናለን የፍቅር ታሪክሽን ስላካፈልሽን። አሜን። እና በዚሁ በተጨማሪ ግን አንድ ነገር ባስቸግርሽ ደስ ይለኛል። ትልቁ የገባሁበት ጉዳይ አሁን እኔ እዚህ ጋር ገብቼ አልዋሽም ብዬ ስላሰብኩኝ ወይ ደግሞ አስተማሪ ታሪክ አለኝ ብለሽ ለምንድን ነው የገባሽው ዋሽተሽ እንዳትይኝ ፈርቼ ነው እንጂ የዛን ያህል አስተማሪ ነው ታሪክ አስተማሪ ነው። ግን ከዛ በፊት የሚቀድም ነገር ስላለኝ በቃ ይሁን ብቻ ታሪኬን አውርቼ ልጀምር በሚለው ነው የጀመርኩት። እና አሁን ላይ እኔ ወልጄ ቤት ነው ያለሁት። የ3 ወር ነው ልጄ፣ 3 ወር ከምናምኑ ገና ማለት ነው። እና እሱ ስራ አለው ይሰራል፣ ተቀጣሪ ነው እንደነገርኩሽ እየሰራ ነው። በጣም ጎበዝ ነው። ግን ልጃችን ከመወለዱ በፊት እኛ የግል ስራ ነበረ እና ስራው አልተሳካልንም። ኮርኒስ ነበረ የምንሰራው፣ ብቻ ከሰርን። ስንከስር እሱ ያለው አማራጭ ምንድነው ወደ ቅጥር ስራ መግባት ነበረ። እኔ ደግሞ ልጅ ስለወለድኩኝ አሁን የ3 ወር ልጅ ይዞ ምንም አይነት ስራ ሊገኝ አይችልም። ልጁ አንደኛ ጡት ብቻ ነው የሚጠባው፣ ጡጡ አይጠባልኝም፣ አልለመደልኝም። ላስለምደው እየሞከርኩ ነው። አሁንም እየሞከርኩኝ ነው። ይለምዳል ብዬ አስባለሁ። 6 ወር ሲሞላው ደግሞ ምግብ ይጀምራል። እግዚአብሔር ያውቃልና አሁን እኔ አላቅም ይሄን ነገር መጠየቅ ትክክል ይሁን ስህተት ይሁን አላቅም። ግን አንቺ ጋር አሁን በጣም ብዙ ሰው አለ፣ በጣም ብዙ ሰው አለ። አንቺም ኢትዮጵያ ውስጥም ደግሞ ብዙ ሰዎችን ታውቂያለሽ እና በዚሁ እንድትተባበሪኝ እኔ እንጃ አላቅም። ይቅርታ በመጠየቅ የስህተት ከሆነ ታስወርጅኛለሽ፣ ችግር የለውም። ምን ልርዳሽ? እና እኔ አሁን ስራ ፈልጋለሁ። ምን እንደሚሰራ አላውቅም። ልጅ ትቼ አሁን ማንኛውም ስራ ሄጄ ብፈልግና ብገባ እችላለሁ። ጤነኛ ሰው ነኝ፣ ሙሉ አካል ያለኝ ሰው ነኝ እና ጎበስ በጣም ሰራተኛ ነኝ፣ እሰራለሁ። ከአንድም 6 አመት አረብ ሀገር የኖርኩ ሰው ነኝ። ገባሽ? እሰራለሁ። ግን የምሰራው ስራ ምን አይነት እንደሆነ አላውቅም። አሁን ብወጣና ብመጣ ልጄ ሴት አደርጓለሁ የሚለው ያሳስበኛል። ግን ለእኔ የሚሆን አሁን አጭር ስራዎችን ባገኝ እንደማስታወቂያ ብቻ አላውቅም አብዬ ምን እንደሆነ። ግን የሆነ ስራ ፈልጋለሁ፣ ባለቤት ላግዘው ፈልጋለሁ። አንደኛ ምንድን ነው የምትወጂው ነገር? የምትወጂውን ነገር ወቂ። የምትወጂውን ነገር ካወቅሽ በኋላ የምትወጂውን ነገር እቤት ውስጥ ለመስራት ለምሳሌ የባልትና ውጤቶች ሊሆን ይችላል፣ ልብስ እያመጣ ሊሆን ይችላል። ልጅሽን ራስሽ ቴኬር እያረግሽ ልጅሽን ለማንም ሳትሰጪ ቤት ውስጥ የምትሰሪውን ቢዝነስ አስቢ። ምንድን ነው እኔ የምወደው ጀምረው ሳይሰለችኝ ደስተኛ ሆኜ ልሰራ የምችለው ነገር ምንድን ነው ብለሽ አስቢ ነው መጀመሪያ ቁጭ ብለሽ እና ከዛ ወይ የባልትና ውጤቶች ወይ ልብስ አምጥተሽ መሸጥ ወይ የመኪና እንትን ሲንጀር ገዝተሽ ቤት ውስጥ የሆነ ነገር መስራት፣ መጥለፍ፣ ጥልፍ፣ መጋረጃ፣ የእልጋ ልብስ ምናምን የተለያየ ቢዝነስ አይዲያዎች አሉ። ይሄን ደግሞ ስራ እስኪ እኔ የምወደው ምንድን ነው? ምን ብሰራ ነው እኔ ማይሰለቸኝ ማያስጠላኝ ደስተኛ ሆኜ ብሰራ የምችለው ነገር ምንድን ነው ብለሽ አስቢ። በደንብ አስበሽበት ከዛ የስራውን እንትን ትመርጭና ከዛ ስራውን ኦንላይን የሚሰራ ከሆነና ቶሎ መደረግ የምትፈልጊ ከሆነ ስራውን ስትጀምሪ መጥተሽ እዚህ በቪዲዮ አብርተሽ መጀመርሽን አሳይተሽን ማታሻለን። ምንም ችግር የለም። መጀመሪያ አስቢ። እሱ እንዳለ ሆነ ብዬ አሁን እሱ የ7,000 ብር ስራ ነው እየሰራ ያለው። 7,000 ብር እናመጣለን 5,000 ብር አይዲያ መጡልሽ እዚህ ጋር ቦንዳ ልብስ የሚልክ ቦንዳ ልብስ ለምን አትጀምሪም? ቦንዳ ልብሱንም ለማውጣት አብዬ ለማምጣት ያንን ነገር ብር ያስፈልጋል። አሁን ላይ እኔ 7,000 ብር ደሞዝ ተከፍለው በ2,000 ብር ነው የምንኖረው። ልንገርሽ ሙሉ አካል ያለው ጤነኛ ሰው መቼ ሚዲያ ላይ ወጥቶ አይለምንም። ከዘመዶች ተበደሪና ገንዘብ መጀመሪያ መንቀሳቀሻ ያንን ቦንዳ ልብስ የምታመጪው ተበደሪና ታመጪና ልብሱን እኛ ደግሞ ፎሎ በማድረግ በማስተዋወቅ እንተባበርሻለን። እኔ ማስታወቂያ በገንዘብ ነው አስከፍዬ ነው የምሰራው። ግን አንቺ አሁን ከአረብ ሀገር የገባሽ እህታችን ስለሆንሽ እኔ ደግሞ ከአረብ ሀገር የገባች እህቴን መደገፍ ስለምፈልግ በነፃ ቪዲዮ ምሰራልሻለሁ። ገብተሽን ፎሎ እንድትደረጊ እንድታስተዋውቂ ያደርግሻለሁ። አንቺ አንድ እርምጃ ተራመጂ። ስትራመጂ እኔ ደግሞ ደገፍ አደርግሻለሁ። አንቺ ከዘመኑ ቦንዳ ልብስም ሆነ ምን አስበሽበት የምትወጂውን የስራ አይነት ነገ ብትከስሪ እነሱ እኮ ብለውኝ ነው ራስሽ የምትወጂውን ስራ መርጠሽ ጀምሪ። እኔ ደግሞ በማስተዋወቅ አግዝሻለሁ።
እሺ አሁን ያንን ስራ ሲጀምር መጥቻ አወራሻለሁ። ግን በምንድን ነው አንቺን ላገኝሽ የምችል? አሁን ራሱ እንደነገርኩሽ በ3 ቀን በ4 ቀን ያገኘሁሽ እና አጋጣሚ በ4 ቀን ድጋሚ ታገኘኛለሽ። እኔ በህይወት እስካለሁ ከቲክቶክ አልጠፋም። አካውንቴ ቢዘጋ አካውንት እየከፈትኩ እመጣለሁ። ሁሌም አለው በህይወት እስካለሁ። ስለዚህ ስራውን ጀምር። ኮመንት ላይ ሀጉዬ ስራውን ጀምር ያለው ብለሽ ስትጽፊ ያስገባሻለሁ። እሺ መልካም። እሺ